የንጋት ፖስትን የሳምንቱን አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። የባህሬኑ ባንክ አይአይቢ ግሩፕ ወደ ኢትዮጵያ ገበያ ስለመግባቱ፣ የመንግስት የልማት ድርጅቶች በ9 ወራት ብቻ 117 ቢሊዮን ብር ለመንግስት በጀት በቀጥታ አስተዋጽኦ ስለማድረጋቸው፣ የመንግስት የግምጃ ቤት ሰነዶችን የሚገዙ የግል ተጫራቾች ቁጥር በከፍተኛ ሁኔታ እየጨመረ ስለመምጣቱ፣ የኢትዮጵያ ብር በፈረንጆቹ 2025 በአፍሪካ ደካማው ገንዘብ ነበር ተብሎ በዓለም ባንክ ስለመዘገቡ፣ እንዲሁም የአያት አክሲዮን ማህበር ባለቤቶች በትርፍ ክፍፍል መዘግየት ቅሬታቸውን ስለማሰማታቸው በዛሬ አበይት የፋይናንስ ዜናዎች የምነግራችሁ ነው። በየሳምንቱ ከሮሃ የምንዛሬ ቢሮዎች ጋር በመተባበር የሚቀርብላችሁ ይህ የንጋት ፖስት አበይት የፋይናንስ ዜናዎች ናቸው። አሁን በቅድሚያ ታዲያ የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያን አድምጠን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን በመጀመሪያም ታዲያ በአጋራችን በሮሃ የምንዛሬ ቢሮዎች የውጭ ሀገራት ገንዘቦች በዚህ ባሳለፍነው ሳምንት ሲገበያዩ ያሉበትን ዋጋ በመናገር ጀምራለሁ። አንዱ የአሜሪካን ዶላር በዕለተ ቅዳሜ በ176 ብር እየተገዛ በ179 ብር ከ52 ሳንቲም ሲሸጥ፣ እንግሊዝ ሀገሩ ፓውንድ በ229 ብር ከ75 ሳንቲም እየተገዛ በ234 ብር ከ34 ሳንቲም ሲሸጥ ነበረ። ዩሮ በ199 ብር ከ66 ሳንቲም እየተገዛ በ203 ብር ከ64 ሳንቲም ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ45 ሳንቲም እየተገዛ በ48 ብር ከ39 ሳንቲም ሲሸጥ ውሏል። በዚሁ ወደ ዝርዝር ዜናዎቹ የምገባ ነው የሚሆነው። የባህሬኑ ኢንተርኮንቲኔንታል ኢንቨስትመንት ባንክ ግሩፕ ወደ ኢትዮጵያ ገበያ የሚያስገባውን የሪፕሬዘንታቲቭ ኦፊስ ፈቃድ ከኢትዮጵያው ብሔራዊ ባንክ ስለማግኘቱ በዚሁ ባሳለፍነው ሳምንት ሰምተናል። ይህም በአዲሱ የብሔራዊ ባንክ ፈቃድ አሰጣጥ መመሪያ መሰረት ፈቃድ የወሰደ የመጀመሪያው ዓለም አቀፍ ባንክ የሚያደርገው ሲሆን ከዚህ ቀደም በቀድሞ የፈቃድ ስርዓት እየተንቀሳቀሱ የሚገኙ 15 ዓለም አቀፍ ባንኮች ማስተባበሪያ ቢሮአቸውን ከፍተው በአዲስ አበባ ይገኛሉ። በጎረቤት ሀገር ጅቡቲ የባንክ አገልግሎትን እየሰጠ የሚገኘው ይህ የባህሬን ባንክ ግሩፕ በዋናነት በኢትዮ ጅቡቲ የንግድ ኮሪደር ላይ አትኩሮቱን በማድረግ ንግድን የማሳለጥ ስራ እንደሚሰራ ነው የተነገረው። አሁን ፈቃድ የተሰጠው ቢሮ ከአገር ውስጥ የፋይናንስ ተቋማት ጋር ግንኙነት መመስረት ላይ፣ የገበያ ጥናቶችን ማከናወን ላይ እና የባንኩን ዓለም አቀፍ አገልግሎቶች ለሚሹ ደንበኞች የአገልግሎት ማሳለጫ እንደሚሆንም ነው የተገለጸው። በብሔራዊ ባንክ መመሪያ መሰረት ታዲያ የሪፕሬዘንታቲቭ ኦፊስ ፈቃድ የወሰደ ማንኛውም ባንክ ቁጠባን ከደንበኞች ብድርንም ቢሆን ለደንበኞችና ክፍያ አገልግሎትን ለደንበኞች መስጠትን የመሳሰሉ የባንክ አገልግሎቶችን መስጠት ፈጽሞ አይችልም። የኢትዮጵያ መንግስት የልማት ድርጅቶች የህዝብ ዕዳ ከመሆን ተላቀው በአገሪቱ በጀት ላይ አስተዋጽኦ ማድረግ ጀምረዋል ይለናል ዓለም ባንክ ባሳለፍነው ሳምንት ያሰራጨው አንድ ሪፖርት። ከጥቂት ዓመታት በፊት አገሪቱ ያላትን ጥቂት ሀብት ሲቀራመቱ የነበሩት እነዚህ ተቋማት በዘንድሮ የበጀት ዓመት ብቻ በ9 ወራት ማለት ነው 117 ቢሊዮን የኢትዮጵያ ብር ወይንም ደግሞ 720 ሚሊዮን የአሜሪካን ዶላር ለመንግስት በአጠቃላይ በጀት አስተዋጽኦ እንዳደረጉ ነው የተነገረው። ተቋማቱ 98 ቢሊዮን ብሩን በታክስና ግብር እንዲሁም ደግሞ 19 ቢሊዮን ብሩን በ9 ወራት የትርፍ ክፍፍል ለመንግስት ገቢ ማድረጋቸውን ነው የሰማ ነው። ይህ ለውጥ በዋናነት በፈረንጆቹ 2019 ዓ.ም በዓለም ባንክ ድጋፍ የተጀመረ ሲሆን 41 የሚጠጉ የልማት ድርጅቶች በጣምራ በ4 ዓመታት ብቻ ጠቅላላ ሀብታቸውን ከ704 ቢሊዮን ብር አንስተው ወደ 6.1 ትሪሊዮን ብር ስለማሳደጋቸው እንዲሁ ተሰምቷል። ይህ የዓለም ባንክ ሪፖርት ከመውጣቱ በፊት ተከናውኖ በነበረው ፋይናንስ ፎርዋርድ ኢትዮጵያ በተሰኘው መድረክ ላይ በኢትዮጵያ ኢንቨስትመንት ሆልዲንግ ስር የተጠቃለሉ እነዚህ የልማት ተቋማት ሀብታቸው 8.2 ትሪሊዮን ብር ስለመድረሱ ነው እንዲሁ የተሰማው። ይህ ቁጥር በነገራችን ላይ የኢትዮጵያ አጠቃላይ የሀገር ውስጥ ምርት 10% ይበልጣል።
የኢትዮጵያ መንግስት በቋሚነት የአጭር ጊዜ የበጀት ጉድለትን ለመሸፈን የሚጠቀመው የግምጃ ቤት ሰነዶች ጨረታ ላይ የሚሳተፉ የግል ተጫራቾች ቁጥር በከፍተኛ ሁኔታ ስለመጨመሩ ነው የተዘገበው። የኢትዮጵያ ኢኮኖሚክስ ማህበር ያሰራጨው ሪፖርት እንደሚያሳየው ከሆነ ከአንድ ዓመት በፊት ሰነዶቹን ለመግዛት የተጫረተ አንድ ተጫራች ብቻ የነበረ ሲሆን ከአንድ ዓመት በኋላ ግን ይህ ቁጥር ወደ 139 የግል ተጫራቾች ስለማደጉ ነው ይፋ የሆነው። ከዚህ ቀደም ባንኮችና የመንግስት ተቋማት ብቻ ሰነዱን ሲገዙ የቆዩ ቢሆን በአሁን ጊዜ ከባንክ ውጭ ያሉ አበዳሪዎች 150 ቢሊዮን የኢትዮጵያ ብር በዚህ ሰነድ ለመንግስት ማበደራቸው ነው ይፋ የሆነው። የመንግስት የግምጃ ቤት ሰነዶች ላይ ለታየው ከፍተኛ የሆነ ፍላጎት በዋናነት የማክሮ ኢኮኖሚ ሪፎርሙ እንደ ምክንያትነት የሚጠቀስ ሲሆን ሪፎርሙ መንግስት በቀጥታ ብሔራዊ ባንክ ገንዘብን ከማተም ይልቅ ገንዘብን በገበያ እንዲበደር በማድረጉና የሰነዶች ዋጋም ቢሆን በጣም አዋጭ አጭር ጊዜ አማራጭ ሆነው ለአበዳሪዎች የተሻለ ትርፍ የሚከፍሉ በመሆናቸው ስለመሆኑ ነው እንዲሁ ሪፖርቱ የሚያትተው። የኢትዮጵያ ብር ከደቡብ ሱዳኑ ፓውንድ ጋር በመሆን በፈረንጆቹ 2025 ደካማው የአፍሪካ ገንዘብ ሆኖ ስለመመዝገቡ የዓለም ባንክ ሪፖርት ይፋ አድርጓል። እንደ ዓለም ባንክ ሪፖርት ከሆነ የኢትዮጵያ ብር በፈረንጆቹ 2025 ብቻ 18 በመቶ ዋጋውን እንዳጣ የተነገረ ሲሆን ለተከሰተው ከፍተኛ የዋጋ ማሽቆልቆል የምንዛሬ ገበያው ላይ የተወሰደውን ሪፎርም ጠቅሷል። በተቃራኒው ሪፖርቱ እንዳመለከተው ኢትዮጵያ በምንዛሬ ገበያው የወሰደችው ለውጥ ሪፎርም በዚሁ በተጠቀሰው ዓመት ጫና ውስጥ ወድቆ እንደነበረ ነው የተነገረው። በዚህ መሰረት በጥቁር ገበያውና በባንኮች የምንዛሬ ገበያ መካከል የመካከል ያለው ልዩነት ተመልሶ እየሰፋ መምጣቱ የተነገረ ሲሆን ይህም ገበያው አሁንም ከመዋቅራዊ ችግሮች አለመላቀቁን እንደሚያመለክት ነው የተነገረው። ምንም እንኳን የኢትዮጵያ ብሔራዊ ባንክ በውጪ ምንዛሬ አጠቃቀሙ ላይ ብዙ ለውጦችን ያደረገ ቢሆንም የሀገሪቱ ኢኮኖሚ በከፍተኛ የውጪ ምንዛሬ እጥረት ጫና ውስጥ ስለመኖሩ ነው ሪፖርቱ ያመለከተው። ይሁንና ኢትዮጵያ በተለይም የዋጋ ግሽበትን በመቆጣጠርና የውጪ ንግዷን በማሳደግ ረገድ አመርቂ ውጤቶችን በዚህ ባሳለፍነው ዓመት ስለማስመዝገቧም እንዲሁ የዓለም ባንክ ሪፖርት አውስቷል። በስተመጨረሻም የአያት አክሲዮን ማህበር ባለ አክሲዮኖች በተቋሙ ትርፍ ክፍፍል መዘግየት ቅር መሰኘታቸውን የካፒታል ጋዜጣ በዚህ ባሳለፍነው ሳምንት ዘግቧል። እንደ ዘገባው ከሆነ አያት አክሲዮን ማህበር በፈረንጆቹ 2025-26 የበጀት ዓመት ከፍተኛ የሆነ የስራ ትርፍና የትርፍ ክፍፍል ሪፖርት ቢያደርግም እስካሁን ምንም አይነት ክፍያ ወደ ሂሳባቸው እንዳልገባላቸው ነው ባለ አክሲዮኖች የተናገሩት። ተቋሙ ከዚህ ቀደም ጠቅላላ ጉባኤውን አከናውኖ በ2 ሳምንታት ውስጥ የትርፍ ክፍፍል ክፍያ ሲፈጽም የነበረ ቢሆንም በዘንድሮ ዓመት ግን ያለምንም በቂ ምክንያት የትርፍ ክፍፍሉ ስለ መዘግየቱ ነው ባለ አክሲዮኖች የተናገሩት። እንደ ካፒታል ጋዜጣ ዘገባ ከሆነ አያት ለትርፍ ክፍፍሉ መዘግየት የኢትዮጵያ ካፒታል ገበያ ምዝገባ ሂደትን ተጠያቂ አድርጓል። ባለ አክሲዮኖች የትርፍ ክፍፍላቸውን መልሰው አክሲዮን ለመግዛት ከወሰኑ አዲሶቹ የሚገዙት ሰነዶች በካፒታል ገበያ ባለስልጣን መመዝገብ ስለሚኖርባቸው ይህን ለማሟላት ሲባል የትርፍ ክፍፍሉ ስለ መዘግየቱ ነው የተገለጸው። ይሁንና ምዝገባቸውን በካፒታል ገበያ ባለስልጣን ያላጠናቀቁ ብዙ የኢትዮጵያ የንግድ ባንኮች በዘንድሮ ዓመት የትርፍ ክፍፍላቸውን ስለመክፈላቸው ይታወቃል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች በየሳምንቱ እሁድ 9 ሰዓት ላይ የሚቀርብላችሁ ዛሬ በበዓል ምክንያት ለሰኞ 9 ሰዓት የተላለፈው የዜና ፕሮግራማችን እስካሁን ያዳመጣችኋቸው ናቸው። በዜናዎቻችን ላይ አስተያየት ካላችሁ ታዲያ ኮሜንት ሴክሽን ላይ ጻፉልን። በቀጣይ ሳምንት በሌላ አበይት የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ መልካም የትንሳኤ በዓልን እየተመኘንላችሁ ከንጋት ፖስት የምሰናበታችሁ እኔ ገሜ ብራው ነኝ።